ሰላም እንዴት ናችሁ? ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ታሪካችን የሚጀምረው ሱሂዮን ከምትባል ትልቅ የመዝናኛ ድርጅት አስተዳደር ሲሆን ስኬቷን ሁሉ ሊያጠፋባት ስልጣኗን ያላግባብ እንደምትጠቀም ኢያንቹ ያስወራባታል። በደንብ አድርጎ ቪዲዮን አቀነባብሮ ስለነበርም አለቆቿ ሱሂዮንን ከስራ ያባረሯታል። ስራ ስለሌላትም ለራሷ ስራ በመፍጠር ወረቀት ስታገላብጥ አንድ እምቅ ተሰጥኦ ያለው ተማሪ ታገኛለች። ዩጂን እናቱ የምታገለውና ድምፁ በጣም የሚያምር ተማሪ ሲሆን አድጎ የኮሪያ ዝነኛ ዘፋኝ ለመሆን ያለም የነበረ ቢሆንም መጀመሪያ ላይ በሱሂዮን ለመሰልጠን ፈቃደኛ አልነበረም። ነገር ግን በስተመጨረሻ ሊያገኙ የሚችሉትን 200 ሚሊዮን ብር በማሰብ ይገደዳል። የሱሂዮን ሀሳብ ከሰለጠነችው በኋላ ለመዝናኛው ዓለም ልትሸጠውና ለልጇ ጂንዉ ፋብሪካ ልትገዛለት ሲሆን ልጇ እንዳጋጣሚ ሆኖ ከዩጂን ጋር አንድ ክፍል ነበሩ። እናም ዩጂን ማረፊያ ስላልነበረው ቤቷ ይዛው ትሄዳለች። ሆኖም ባሏ ጁንሱክ በዩጂን መምጣት ሲቆጣ ልጁ በጣም ጎበዝ ስለሆነ ለልጃቸው ያማረ ወደፊት ስትል እንዳመጣችውና አብሯቸውም እንደሚኖር ስትጫነው እንዴት ለአንዱ ሰው ብላ የሌላን ሰው ሕይወት መጠቀም እንደሌለባት ነግሯት በራስ ወዳድነቷ በጣም ስላዘነ መፋታት እንደሚፈልግ ይነግራታል። በነጋታውም ሱሂዮን የዩጂንን እናት ፍለጋ ይዛው ሄዳ ለጀመሩት ጉዞ ምርቃት እንድትሰጣቸው ብታስብም ዩጂን ግን ቤተሰቦቹ በጣም ችግር እንዳለባቸውና ከልጅነቱ ጀምሮ ገንዘብ ከማሰባሰቢያነት አብልጠው እንደማያዩት ይነግራታል። በዚህም በጣም ተናዳ አንድ ቀን ታዋቂና ሀብታም እንደሚሆን ቃል ገብታለት ወደ ቤት ከሄዱ በኋላ በደንብ መንከባከብ ትጀምራለች። በአንድ ቀን ግን ዩጂን ተደብቆ ወጥቶ ክሪስ የሚባል ጓደኛውን ያገኝና ክሪስም ሴትየዋ የምትፈልገውን ስታገኝ ዞር ብላም እንደማታየው ያስፈራራዋል። ሱሂዮን ውድ የሚባል የሙዚቃ ትምህርት ቤት አስገብታው በራሷን ቤት ውስጥ ተሰጥኦን እንዲያዳብር ስትፍጨረጨር ሊፈታት ያሰበው ባሏ እንኳን ሊያግዛት ይጀምራል። በልምምዱ ላይ ሳለም ሀሳቡን መሰብሰብ ስላቃተው ብዙም ደስ የማይል አዘፋፈን ስለነበር የዘፈነው ሱሂዮንና እሱ ይወጣሉ። ይህንን በመጠቀም የሱሂዮን ሰራተኛ ስለ ፍቺው ምን እያሰበ እንደሆነ ባሏን ስትጠይቀው እሱም ሱሂዮን በጣም ደረቅ ስለሆነችና ሁሌም በራሷ ብቻ ስለምትወስን ለትዳር ማትመች ሴት እንደሆነች ይነግራታል። በሌላ ሁኔታ ጂንዉ ምንም እንኳን ትምህርት ቤት ውስጥ ብዙ ጊዜ የቆየ ተማሪ ቢሆንም እጅግ በጣም ዝምተኛ ስለነበር አሁንም ልጆች ያስቸግሩት ነበርና ዩጂንም ይህንን አይቶ ለሱ ለመደረብ ካስቆመለት በኋላ ጂንዉ እውነተኛ ጓደኝነት ይሰማዋል። የዛኑ ቀንም ጂያንግ ከምትባል ከበፊት ጀምሮ የሚወዳት ከነበረች ልጅ ጋር ይተዋወቁና ለመጀመሪያ ጊዜም ለአባቱ ልደት ቤቱ ይጋብዛታል። በዛም አጋጣሚ ነበር ፈገግታዋን አይቶ ለዘላለም ውስጡ የተቀረጸችበት። በአንድ ቀን ምሽት ሱሂዮን ስለ ዩጂን የቀድሞ ሕይወት ለማጣራት እናቱ ጋር ሄዳ ከልጅነቱ ጀምሮ ዝምተኛ እንደነበርና ሲናደድም ራሱን መጉዳት እንደሚቀለው ትሰማለች። በሌላ ሁኔታ ክሪስ ለታላላቅ እንግዶች እቃ እንዲያደርስ ለዩጂን ሰጥቶት የያዘው እቃም አደንዛዥ እጽ ስለነበረ እየነዳ ሲታገል ይጋጫል። ሳያስበውም የሱሂዮን አድራሻ ጥሎ ይሄዳል። ይህም ምንም እንኳን ባልታሰበ ሁኔታ ኢያንቹ ቢሆንም የእጹ ባለቤት የእሷ ስም እዛ ስለተገኘ ግን እሷን አደጋ ውስጥ የሚከታት ነበር። በአንድ ምሽት ዩጂን ተደብቆ ሲወጣ ሱሂዮንና ባሏ አይተውት ተከትለውት ይሄዱና ከክሪስ ጋር ሲገናኝ በማየታቸው ይገረማሉ። ክሪስም ሱሂዮንን በመጠቀም ሲያስፈራራው ዩጂን ከልቧ ተጨንቃ የምትረዳውን ሴት በሕግ የሚያስጠይቃት ነገር ውስጥ በመክተቱ ያዝናል። የሱሂዮን ባል ምንም እንኳን ሊፈታት ቢያስምም በከባድ ጊዜ ግን ጥሏት መሄድ ስላልፈለገ ስለ ዩጂን የቀድሞ ሕይወት ማጣራት ይጀምራል። ጋንኪም በበኩሏ ዩጂን ዝምተኛ እንደነበርና ሲናደድ ራሱን እንደሚጎዳና ምንም የፍቅር ሕይወት አሳልፎ እንደማያውቅ ስለነገረችው በተቻላት አቅም ለውድድሩ እንድትረዳው ይጠይቃታል። በልምምዱ ሰዓትም ዩጂን ረጋ ብሎ ሁሉንም ሰው የሚያስገርም አቀራረብ ስላቀረበ ጁንሱክ ሚስቱን ከመለያየታቸው በፊት ዩጂንን በማገዝ አንድ መንገድ አብረው እንደሚሄዱ ይነግራታል። ጊዜው ደርሶም ለውድድሩ እንዲያልፉ ፈተናቸው ቀን ሱሂዮን አንዴም ካጠገቡ ባለመለየቷ እንደዚህ ያመነችበትን አሰልጣኝ ላለማስከፋት ሲል በደንብ ያቀርባል። በስራው ሰው ሁሉ ስለተገረመ ዩጂን እንደ አዲስ ቤተሰብ እንዳገኘና ሕይወቱን መንገድ እንደቀየረ ተሰምቶት ክሪስን ከዚህ በኋላ ለእሱ እንደማይሰራ ሲነግረው ሱሂዮን ስልጣኗን ያላግባብ ስትጠቀም የቀረጻት ዩጂን እንደሆነ የሚያሳይ ቪዲዮ እሱና ህዋንቹ ጋር እንደሚገኝ ነግሮ ያስፈራረዋል።
ታሪካችን 10 ዓመት ወደ ኋላ ሲመልሰን የሂያንቹ ታናሽ እህት ዩንሂ ለሱሂዮን ትሰራ የነበረ ሲሆን ከነሱ ድርጅት ጋር የሚሰራ ኢንቨስተር ከልክ በላይ እንድትጠጣ ስላደረጋት መኪና ተገጭታ ህይወቷን ታጣለች። በዚህም ሂያንቹ ሱሂዮንን ይወቅሳት ስለነበር ለምን ተንኮል እንደሚሰራበት ያስረዳናል። በአሁኑ ጊዜ ሱሂዮን ምንም እንኳን ዩጂን እንደቀረጻት ብትሰማም ድጋፏን ከሱ ሳትለይ ከክሪስ ካስጣለችው በኋላ ራሱን የመጉዳት ልምዱንም ለማስታወስና የተጎዳ እጁን ትሸፍነዋለች። ዩጂንም ለመልካምነቷ ውድድሩን ለማሸነፍ ለራሷ ቃል ይገባል። ውድድሩ እየቀጠለ መጥቶ ኪያንግም ዩጂንም ወደ ቀጣይ ዙር ያልፉና ከዚህ በኋላ ስልካቸውን መጠቀምም ሆነ የውድድሩን ቦታ ትተው መሄድ እንደማይችሉ ይገለጽላቸዋል። በሌላ ሁኔታ ሂያንቹ የውድድሩን አስተባባሪ ጂያንቹልን ሃና የምትባለውን ተወዳዳሪ እንድታሸንፍ እንዲያደርጋት ሲያስፈራራ ይታያል። ያስፈራራውም በከዚህ ቀደም የእጽ ስራው ነበረ። ምሽት ላይ ጂንግዎም በድጋሚ ሰዎች ሲተናኮሉት ጓደኛው ለዩጂን ቪዲዮ ይልክለትና ዩጂን ትዕዛዞቹን ተላልፎ ጂንውን ሊያድን ይወጣል። እዛ ሲደርስም እንደ አጋጣሚ ሱሂዮንን አግኝቷት አንድ ላይ ከረዱት በኋላ ወደ ዩጂን መቆያ ሲመለሱ ፕሮግራም አዘጋጆቹ የተለያየ የመዝናኛ ድርጅቶች ዩጂንን ስለወደዱት ለመፈራረም እንዳሰቡ ይነግሯቸዋል። ሱሂዮንም ዩጂንን ብትወደውም ለልጇ ብር የማስገኘት ሀሳቧን ስላልተወችው አሁንም ዩጂንን ለመሸጥ ታስባለች። ዩጂን ማደሪያ ውስጥ ኪም ኤዲ የሚባል ልጅ ጋር አብረው እንዲዘፍኑ ይደረግና ባቀረቡበት ጊዜም ሁለቱም በቆንጆ ቢዘፍኑ ሰው ሁሉ ዩጂን እንደሚያሸንፍ ያወራል። ከሴቶችም ሃና እና ኪያንግ አብረው አቅርበው ምንም እንኳን ኪያንግ በአቀራረብ ሃናን ብትበልጣትም ሂያንቹ ባስፈራራው መሰረት ሃና እንደበለጠች ተደርጎ ኪያንግ ከውድድሩ ውጪ ትሆናለች። በቀጣይ ቀን ኪም ኤዲ ከክሪስ መልእክት ይዞ ዩጂን ሆን ብሎ በደንብ እንዳይዘፍን ካልሆነ ግን የሱሂዮን ነገር እንደሚጋለጥ ስላስፈራራው ብዙ ዋጋ ለከፈለችለት አለቃው ሲል ህልሙን ወደ ኋላ ማለት የግድ እንዳለበት ያስባል። እነሱ ሱሂዮን ተማሪዎቻቸውን ሊጎበኙ ሄደው ነገር ግን ዩጂን በቦታው ስላልነበር ሱሂዮን በየቦታው ስትፈልገው ዩጂን ራሱን ሊያጠፋ ሲል ትደርስበትና ጠንካራ እንዲሆን መክራው ወደ ውድድሩ ከገባ በኋላ በፍርሃት ሲያቅማማ ታዳሚ ሁሉ ግራ ይገባዋል። ዩጂን በአቀራረቡ ሁሉንም ሰው አፍ ቢያስይዝም ከተፈቀደለት ዘፈን ውጪ ስለነበር ያቀረበው ከውድድሩ ይባረራል። እቤት ከሄዱም በኋላ ስለ ክሪስ ማስፈራሪያና ስለ እጹ ስለ አደጋው እና ስለ ሁሉም ነገር ግልጹ ለነሱ ሱሂዮን ይናገርና ከውድድሩ ራሱን ያስባረረውም በዚሁ ምክንያት እንደሆነ በመስማታቸው ልባቸው በጣም ይነካል። ሱሂዮንም ክሪስ በዚህ መጠን ህይወቷ ውስጥ አልቃ መግባቱ ስላናደዳት ይበቃል ልትለው ትሄድና ዝም እንዲል ብዙ ብር ልትሰጠው ማሳመን ስትጀምር ክሪስ ግን ዩጂንን እንደ ታናሽ ወንድሙ ስለሚያየው የእውነት እጽ እንዲያደርስ ልኮት እንደማያቅ ይነግራታል። በሂያንቹ ቁጥጥር ስር እንዳለ የተረዳችው ሱሂዮንም ከተባበራት ከሱ ወጥመዶች ልትፈታው እንደምትችል ትነግረዋለች። ዩጂን ምንም እንኳን ከውድድሩ ቢባረርም በሁሉም ሰው ዘንድ ተወዳጅ ስለነበረ ጋዜጠኞች የቀን ቀን ኑሮውን ሳይቀር ይቀርጹት ነበር። ከጊዜ በኋላም ኮሪያ ውስጥ አለ የተባለ መዝናኛ ድርጅት ከዩጂን ጋር ሊሰራ እንደሚፈልግ ሲሰማ ዩጂን ተያይዞ ሱሂዮን እንደሸጠችው ይረዳል። እንደዛ ስትንከባከበው የነበረውም እንደ ዕቃ ልትሸጠው እንደሆነ የተረዳው ዩጂን ልቡ በጣም ይሰበራል። ሱሂዮንም እሱን ሸጣ ባገኘችው ብር ለጂንዉ እንዳለችው ፋብሪካ ትገዛለትና ብሩ በክህደት እንደመጣ ማያውቀው ጂንዉ ይደሰታል። ዩጂን ግን በበኩሉ እጣ ፋንታውን ተቀብሎ በራሱ ታዋቂና ስኬታማ ለመሆን ይወስናል። በጥቂት ጊዜ ውስጥም ዩጂን የብዙ ድርጅቶች ማስታወቂያም እየሰራ ታዋቂ ለመሆን ይችላል። የውድድሩ ቦታ ላይም ሃና ወደ መጨረሻው ዙር ማለፏን አስመልክቶ የቀድሞ ጸሐፊ ሃና ምንም ችሎታ እንደሌላትና ገና ድሮ እንደነበር መወገድ የነበረባት ጽፎ በመልቀቁ ሰው ለሃና ያለው ፍቅር ሲቀንስ ሂያንቹ በብስጭት የዩጂንን ማይገባ ቦታ የሚያሳይ ቪዲዮ ይለቅበትና የሀገሬው ሕዝብ ሁሉ ዩጂንን አርአያ መሆን አትችልም በማለት ያወሩበታል።
ጂንውን ሲያስቸግሩት የነበሩት ተማሪዎችም ይህን አጋጣሚ ተጠቅመው ዩጂን በጣም አስቸጋሪና ሰውን ሁሉ የሚደበድብ እንደሆነ ይጽፉበታል። ጂንውም ይህንን ሲሰማ በክፉ ቀኑ ለጓደኛው ሊደርስለት በማሰብ ዩጂን ያለበት ጋር ሲሄድ ዩጂን እንደ ድሮ ራሱን መጉዳት መጀመሩን አብረውት የሚሰሩትም ጂንውም ያስተውላሉ። ሱሂዮንም ስለ ዩጂን በጣም ስለተጨነቀች ሁኔታውን ልታይ ትወስንና በምትሄድበት ወቅት የመኪና አደጋ ያጋጥማታል። እንደ እድል ሆኖ ብዙም ባትጎዳም ሐኪሙ ግን እንድታርፍ ይነግራታል። ነገር ግን ሐሳቧ ሁሉ ዩጂን ጋር ስለነበረ ከሆስፒታል ወጥታ ወደሱ ታመራለች። ስታገኘውም ዩጂን የመጣችው እውነት ለሱ ተጨንቃ ወይስ ውድቀቱን እያየች ልትስቅበት እንደሆነ ይጠይቃታል። በዚህም በጣም እንዳዘነባት ስለገባት ትመለሳለች። በነጋታው ጂኑ ለእናቱ የዩጂንን ስም እንድታነጻና እንድትረዳው ሲነግራት ዩጂን ለመዝናኛ ድርጅት ስለተሸጠ ከዚህ በኋላ የእሷ ሳይሆን የእነሱ ጭንቀት እንደሆነ ስታወራ መሸጥ የሚለውን ቃል ሲሰማ ጂኑ በሕይወቱ አንድ ያለውን እውነተኛ ጓደኛ በመክዳቷ እንደ ወላጅ ምንም ክብር ሳይሰጣት ጥሏት ይወጣል። ለብቻው ቁጭ ብሎም በክህደት የተገኘ ፋብሪካውን እንደማይፈልገውና ነገሮችን እስኪወስን ድረስ ሰራተኞቹን ሁሉ ከስራ አስቁሞ ለመጠበቅ ይወስናል። በሌላ ሁኔታ ዩጂን ባላደረገው ነገር ለጋዜጠኞች መግለጫ ለመስጠት ተገዶ ጥያቄዎችን ሊመልስ እያለ ሱሂዮን ትመጣና እሱ ምንም ነገር እንዳላደረገና እንደውም መልሳ ዩጂንን መውሰድ እንደምትፈልግና አስፈላጊ ከሆነም ብሩን እንደምትመልስ ትናገራለች። ነገር ግን ሂያንቹ ለዩጂን በጣም ከፍ ያለ ዋጋ ስላቀረበ ሱሂዮን ይቸግራታል። ፋብሪካዋን ለመሸጥ ብታስብም እንኳን ዋጋዋን በጣም እያራከሱባት ስለነበር ቢዝነስ መሸጥ እንዳሰበችው ቀላል እንዳልሆነ ትረዳለች። በተመሳሳይ ሰዓት ጁን ሂያንግ ከተቀናቃኙና ከሱሂዮን የቀድሞ ፍቅረኛ ቦንግ ዩ ጋር ይገናኝና ኩራቱን እንደምንም ውጦ 1 ቢሊዮን ዋን ይጠይቀዋል። ቦንግ ዩ ግን ቀድሞ ለሂቹን ብር ሰጥቶ ስለነበር ጥያቄውን ማሳካት ሳይችል ይቀራል። ሱሂዮን በድንገት ካዋራችው ዓመታት ያለፈው አባቷ ይደውልና የሚያስፈልጋትን ገንዘብ ይቅርታ እስካደረገችለት ድረስ እንደሚሰጣት ይነግራታል። የሱሂዮን አባት ለሌላ ሴት ብሎ እናቷን ትቶ ከሄደ ጀምሮ ምንም አይነት ግንኙነት ያልነበራቸው ሲሆን አሁን ግን ብቻውን ስለሆነ መልሶ ለሱሂዮን ማድረግ የሚችለውን ሁሉ ማድረግ ይፈልጋል። ሂቹን ምንም እንኳን ጊዜ ለሱ አድልቶ ውሉን እሱ ለመፈጸም ቢደርስም ቦንግ ግን ሐሳቡን ቀይሮ ወደሱ ኢንቨስት ያደረገውን መልሶ ወስዶ ወደ ሱሂዮን አስገብቶ ነበርና ሂያንቹ ይከስራል። ይህ ብቻ ሳይሆን ፖሊስ ጂንቹል የተጠቀመው እጽ በሂያንቹ እንደተሰጠው ስለተጠቆመ ለጥያቄ ይወስደዋል። እቤቱን ሲበረብሩም ክሪስ ብዙ ማስረጃዎችን ከማግኘቱም በላይ የሲሲቲቪ ቪዲዮዎችን ስላየ ከፍቶ ሲመለከተው ዩጂን እጽ ሲጠቀም በማየቱ ሂያንቹን ሲጠይቀው አሁንም ዩጂን ላይ ተንኮል ነበርና ዓላማው፣ ክሪስ ግን በአሁኑ አልተባበርም በማለት ለሱሂዮን ቪዲዮዎችን ይሰጣታል። እናም ራሱን ለፖሊስ አሳልፎ ሊሰጥ እንደሆነ ነግሯት ይሰናበታታል። ዩጂንም አግኝቶት ሱሂዮን ሁሌ ስለሱ እንደምትጨነቅና እንዲያምናት ይነግረዋል። በሌላ ሁኔታ የውድድሩ ፍጻሜ ላይ በአሁኑ ማንም የሚያጭበረብርላት ስላልነበር ሃና በችሎታዋ ማነስ ትዋረዳለች። ሂያንቹም ክሪስ ሁሉንም ነገር ስለተናገረ ፍትህን ማምለጥ አይቻልምና የእስራት ፍርድ ይፈርድበታል። ከጊዜ በኋላ ዩጂን በሰው ዘንድ መልሶ ተወዳጅነትን ያገኝና ሱሂዮን ስለሱ መከዳትና ጥንካሬ የሚያሳይ ዘፈን ጽፋለት ያ ዘፈንም በሀገሪቱ ካሉ ምርጥ 10 ውስጥ ገና በወጣ በአንድ ሳምንት ውስጥ ይገባል። ቆይቶም ከእናቱ ጋር የነበረውን ግንኙነት አድሶ ዘፈኑን ከሰማች በኋላ እሷም እንደ ዕቃ ማየቷን ታቆማለች። ከጊዜ በኋላም ሱሂዮን በሚያስገርም ሁኔታ ኮሪያ ውስጥ አሉ ከተባሉ ዘፋኞች ወዳፈሩበት መዝናኛ ጣቢያ ትልከዋለች። የአሁኑን ለየት የሚያደርገው ምንም ገንዘብ አለመቀበሏ ሲሆን ይህን በማወቁ እዛ ቢገባ እንኳን ከጎኑ እንዳትለይ ይማጸናታል። ነገር ግን ሱሂዮን ላልተወሰነ ጊዜ ከሁሉም ርቃ መሄዷን በደብዳቤ ገልጻ ትጠፋለች። ከ2 ዓመት በኋላ ጁንሱክ ከሂጁን ድርጅቱን ወርሶ የፓንዶራ ኢንተርቴይንመንት አስተዳደር ይሆናል።
በተመሳሳይ ጂኑም ትንሽዬ ሆና ጥበቡን የሚያወጣባት ድርጅት ውስጥ አስተዳደር ሆኖ በራሱ የሚኮራ ሰው ሆኗል። ዩጂንም ስኬታማና ተወዳጅ መሆኑን ቀጥሏል። ክሪስ እስሩን ጨርሶ ከወጣ በኋላ ከሃና ጋር አንድ ላይ መስራት ይጀምራሉ። ዩጂን ምንም እንኳን ከኮሪያ አልፎ በየሀገሩ ታዋቂና ሀብታም የነበረ ቢሆንም እንደዛ የምታስብለት ሱሂዮን ከህይወቱ የት እንዳለች እንኳን ሳታሳውቅ በመሄዷ እና አሰልጣኙ ብቻ ሳትሆን ልብ ውስጥ የገባችው የመጀመሪያ ሴት እንደመሆኗ እሷን በማጣቱ ተስፋ ስለቆረጠ ዘፈኑንም ችላ ማለት ይጀምራል። ከ4 ዓመት በኋላ ሱሂዮን ተመልሳ መጀመሪያ ያገኘችውም ሰው ቢኖር በጣም የምትወደውን ተማሪዋን ዩጂንን ነበር። አንዳንዴ ተንኮል ብንሰራም እኛ እስር ቤት ሆነን የቀቃነው ሰው ግን ታዋቂ ዘፋኝ ሊሆን ይችላልና መጀመሪያ ተንኮል ከመስራታችን በፊት የሰዎችን ማንነት ብናጣራ መልካም ነው ይለናል ታሪካችን ሲገባደድ። ለዛሬው የነበረን የፊልም ቆይታ ይህንን ይመስል ነበር። ቀጣይ በሌላ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እንመኛለን።